ለአንተ ሰጥታለች። በሴቶች እህቶች ላይ አንጫወት። እንደው አልፈልግሽም የምትላትም ከሆነ አብረሃት ማትቀጥል ከሆነ 30 ሴት ጋር እያተራመስክ ልጅቷን በሽታ ላይ አትጣላት። ስትሄድ እንኳን ሄጃለሁ በል። ፍሬቻ ብታበራ ጥሩ ነው። መኪናም እኮ ሲዞር እኮ ፍሬቻ ያበራል። ስትሄድ እንኳን ሄጃለሁ በል። ልጅቷን አቁመ ሌላ ሰው ጋር አትሂድ። አይነትም አለው። ሄጃለሁም እኮ ይባላል። አንድ ነገር ነው እሱ ራሱ። በዚህ ነገር እናሰራ። እህቶቻችን በተመሳሳይ የተለያየ ወንድ መቀየር ሱስ የሆነባችሁ፣ ይህም ሱስ ነው። በአንድ ወንድ ማትረጉ የዩኒቨርሲቲ ተማሪ ሆና እኮ ዩኒቨርሲቲ ውስጥ ፍቅረኛ አላት። ከዩኒቨርሲቲ ውጪ እዛው ሀገር የምትማርበት ዩኒቨርሲቲ ሀገር ላይ ፍቅረኛ አላት። ከመጣችበት ሀገር እዛ ሀገር ቤትም ፍቅረኛ አላት። 3 ፍቅረኛ አላት፣ ልጅ አለች። እንዴት ታዲያች ልጅ ኤችአይቪ ቫይረስ አይዛትም? ይህ እኮ መጥፎ እኮ በሽታ ነው። ወንዶችን የመቃየር ሱስ ማለት ነው። ግቢ ውስጥ ፍቅረኛ አላት። እዛው ከተማ ውስጥ ባለሀብትም ፍቅረኛ አላት። ስትሄድ ወደ ቤተሰቦቿ እዛ ቤተሰብ ቤት ሀገር ቤትም እዛም ፍቅረኛ አላት። ወንዶችን በተመሳሳይ ማለት ነው። እዛው ግቢ ውስጥ ዲፓርትመንት ላይ እዛ ግቢ ውስጥም ፍቅረኛ አለችው። ከተማ ውስጥም የምትማር ልጅ እዛም ፍቅረኛ አለችው። ከመጣበት ሀገር ከተማም እዛም ፍቅረኛ አለችው። ስለዚህ ሴቶችን የመቃየር ወንዶችን የመቃየር ይሄ ራሱ ሱስ ነው። ጫትና ሲጋራ ብቻ እንዳይመስላችሁ ሱስ ነው። ወሬም ሱስ ነው። ካልተናገርኩኝ የሚል ሱስ በጣም ከፍተኛ ችግር ስላለብን ማለት ነው። የመጨረሻው ከዚህ ነገር ለመላቀቅ ብቸኛው መፍትሄ እውነተኛ ክርስቲያን ሆኖ መገኘትና መገኘት ብቻ ነው። ለዚህ ደግሞ መልሱ የሚሆነው ሂደታዊ ብቻ ነው። ሂደታዊ መፍትሄ ነው ያለው። በአንድ ያ ልጅ ሀካን ከሱስ አይወጣም። ታውቃለህ፣ ሲጋራ እርግፍ አድርጎ አይተውም። በአንዴ እሱን አትጠብቅም መቼስ። ዛሬ በቃ ትቼዋለሁ አይልም። ስለዚህ በተለያየ መንገድ ሊቀየር ይችላል። እስቲ እዚህ ውስጥ ምናልባት ለእነ ሀካን ምሳሌ መሆን የምትችሉ ሱስ ውስጥ የነበራችሁ የወጣችሁ ሰዎች ካላችሁ እስቲ ቪዲዮ አታብሩ፣ ችግር የለም። ማንነታችሁ ማወቅ ስለማያስፈልግ ግን ገብታችሁ እኔ እዚህ ውስጥ ነበርኩኝ እግዚአብሔር ፈቅዶ በዚህ መንገድ ወጥቻለሁ የምትሉ ሰዎች ካላችሁ ምሳሌ መሆን የሚችል ወይ ደግሞ ልጆች ወደዚህ ነገር ውስጥ የሚገቡት የሃይስኩል የፕሪፓራቶሪ በዚህ ምክንያት ነው። በጣም የሚገርም ሀካን ይሄ በአጭሩ ካልተቀጨ ሰዎች ወደ ተለያየ እምነት የሚገቡት በዚህ ምክንያት ነው። ቃሚ ነበርኩኝ፣ አጫስ ነበርኩኝ፣ ኦርቶዶክስ እያለው እንደዚህ ሴት አተራምስ ነበረ፣ አሁን ጌታ ሲገባኝ እንደዚህ ተውኩኝ ለማለት ይጠቀሟታል። ይችል ብልጣብልጥነት ይሄ አይሰራም። አሁን የለም ኦርቶዶክስ አለመጣት ትችላለህ አይደለም። ቢራና ሌላ መጠጥ ወይን ይቅርና ቡና መተው ትችላለህ። ሻይም አለመጣት ይቻላል። ምንም ሳይጠጡ ኦርቶዶክስ መሆን ይቻላል። አታሳብ። ገንዘብ አባካይ ነበርኩ አትበል። ይኸው ባንኮች አሉ፣ ሂድና አካውንት ክፈት ከፈለክ። አታሳበኛ። ሱሰኛ ነበርኩ አትበል። ቃሙ አላለችህም፣ አጭሱ አላለችህም፣ ስከርልኝ አላለችህም፣ ዘሙትልኝ አላለችህም፣ አስቀድስ ነው ያለችህ፣ ስጋው ደሙ ተቀበል ነው ያለችህ፣ መጥተህ እግዚአብሔርን ቃል ስማ ነው ያለችህ፣ ቤተክርስቲያን እንደዚህ አላለችህም። በዚህ እንዳታሳቡ። በዚህ አደራችሁ ራሳችሁን ችላችሁ ውጡ። ከወጣችሁ በሰው እንዳታሳቡ። ምሳሌ አብነት የምትሆኑ ልጆች ካላችሁ እናስገባቸዋለን። እሺ ሀካንና እኔ ኮመንት ላይ እያየው ነው። ወንድማማቾች በስጋ አይደለንም፣ በመንፈስ ነው ወንድማማችነታችን እንጂ በስጋ አይደለም።